ሰበር ዜና ብልጽግና ስልታዊ ማፈግፈግ የሚላትን ጨዋታ ጀመረም። የብልጽግና መከላከያ ሰራዊት ስልታዊ ማፈግፈግ በሚል ስም አላማጣና ኮረም ዙሪያን ለቆ በመሸሽ ላይ መሆኑ ተሰምቷል። አላማጣና ኮረም ዙሪያ የነበረው የሪፐብሊካን ጋርድና የኮማንዶ ክፍለ ጦር እንዲሁም መደበኛ ሰራዊቱን ጨምሮ የፌዴራል ፖሊስ አባላትም ጨቄን ማይቀን ሳይሉ አካባቢውን ለቀው በመሸሽ ወደ ቆቦ ከተማ መግባታቸውም ተሰምቷል። ዝርዝሩንም እናደርሳቸዋለን። በምዕራብ አማራ ቀጠና ፋኖ በፈጸመው በደፈጣ ጥቃት ከ30 በላይ የአገዛዙ ወታደሮች ሙትና ቁስለኛ ተደረጉ። በምዕራብ አማራ ቀጠና መነሻውን ከደብረ ወርቅ ከተማና ፈለገ ብርሃን ያደረጉ የአገዛዙ ወታደሮች በቀጠናው መጠያ ተብሎ ወደሚጠራው አካባቢ የተጓዙ እንዳለ ከባድ የሽምቅ ጥቃትም እንደተፈጸመባቸውም ተሰምቷል። ዝርዝሩንም ታደምጡታላችሁ። ለዓለም ብርሃኑ የተባሉ የላስታ ወረዳ ሊቀመንበርን ጨምሮ ከፍተኛ ወታደራዊ አዛዦች ላይ የቦምብ ጥቃትም ተፈጸመ። በምስራቅ አማራ ቀጠና ለዓለም ብርሃኑ የተባሉ የላስታ ወረዳ ሊቀመንበርና ላሊበላ ከተማ ሰፍሮ የሚገኘው የብልጽግና መከላከያ ሰራዊት ከፍተኛ አዛዦች በከተማዋ ሀብትዬ ተብሎ በሚጠራው መዝናኛ ክበብ ውስጥም በነበሩ ተከታታይ የሆነ የቦምብ ጥቃት የተፈጸመባቸው ሲሆን አመራሮች መቁሰላቸውም ተሰምቷል። እስከ መጨረሻው ድረስ አብራችሁን ከሆናችሁ እነኝና መሰል መረጃዎችን በስፋትም ወደ እናንተም የምናደርስ ይሆናል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የሚዲያችን ቤተሰቦች በያላችሁበት የበዛ ሰላምታችን ወደ እናንተ ይድረስያል። ቀጥታ ከአራቱም የአማራ ግዛቶች ያገኘናቸውን ሰፋ ያሉ መረጃዎች በቅደም ተከተልም ወደ እናንተ የምናደርስ ይሆናል። እናንተም ድምጻችን ለዓለም እንዲሰማ ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ ቤተሰብ ይሁኑ እያልን ቀጥታ ወዳገኘናቸው መረጃዎችም አለፍን። የብልጽግና መከላከያ ሰራዊት ስልታዊ ማፈግፈግ በሚል ስም አላማጣና ኮረም ዙሪያ ለቆ መሸሹም ተሰምቷል። አላማጣና ኮረም ዙሪያ የነበረው የሪፐብሊካን ጋርድና የኮማንዶ ክፍለ ጦር እንዲሁም መደበኛ ሰራዊቱን ጨምሮ የፌዴራል ፖሊስ አባላት ከትናንት በስቲያ ጥር 20 ቀን 2018 ዓመተ ምህረት ምሽት ጀምሮ ጨርቄን ማቄን ሳይሉ አካባቢውን ለቀው በመሸሽ ወደ ቆቦ ከተማ መግባታቸውንም የገሞራ ሚዲያ የምስራቅ አማራ ቀጠና ዘጋቢዎችም ለማረጋገጥ ችለዋል። ብልጽግና ከ2013 ዓመተ ምህረት ጀምሮ እስከ 2015 ዓመተ ምህረት መጀመሪያዎቹ ወራት ድረስ ከህወሓት ጋር ባደረገው ጦርነት የአማራ ክልልን የመዋጊያ ሜዳን በማድረግም በስልታዊ ማፈግፈግ ስምም ህዝቡን ማስጨረሱንና ክልሉን ማውደሙም አይዘነጋም። ከፋኖ ጋር በሚያደርገው ውጊያም የፋኖን ክንድ መቋቋም ሲያቅተው ከሚፈጸመው የዘፈቀደ ጥቃት የተረፉ ንጹሃኖችን ለመጨረስ ዛሬም ስልታዊ ማፈግፈግ የሚላትን ካርድም በድጋሚ መዟል። ብልጽግና በዛው ከህወሓት ጋር ባደረገው ጦርነት ከባድ መሳሪያዎችን፣ ተተኳሾችና ነዳጅ ካፍ እስከ ገደፋቸው እንደሚሞሉ ጥሎ በመሸሽም ስልታዊ ማፈግፈግ በሚል በአማራ ህዝብ ላይ በሚሳለቅበት ወቅት የአማራ ፋኖና የአማራ ልዩ ኃይል እንዲሁም በቀድሞ የአማራ አድማ ብተናና ሚኒሻ ኃይሉ ባደረጉት ብርቱ ተጋድሎ ህዝባቸውን ነጻ ወጥተዋቸዋል። በእርግጥ የኋላ ኋላ በስልታዊ ማፈግፈግ ስም በአማራ ህዝብ ላይ እየተፈጸመ ያለው የክደት ደባ የገባቸው ሀገር ወዳድ የመከላከያ ሰራዊት አባላትም ከአማራ ህዝብ ጎን ቆመው ወደ ህይወታቸውን ያለ ስስት እስከ መስጠት ድረስ የደረሱ መስዋዕትነት በመክፈል ታሪክ የማይዘነጋው ታላቅ ተጋድሎም አድርገዋል። በወቅቱ በአማራ ህዝብ ላይ በስልታዊ ማፈግፈግ ስም እየተሰራ ያለው ደባ ያጋለጡ ለአብነትም ስልታዊ ማፈግፈግ እስከምን ድረስ ነው በሚል የሞገተው ጋዜጠኛ ጎበዜ ሲሳይን ዘገየን ጨምሮ ሌሎች ማህበረሰብ አንቂዎችን ከስራ ከማባረር ጀምሮ እስከ ስርና ድብደባ ድረስ ግፍም ተፈጽሞባቸዋል። ገዢው የብልጽግና ቡድን በስልታዊ ማፈግፈግ ስም ከትግራይ ክልል ጀምሮ በአማራ ክልል ከራያ ወልዲያ፣ ደሴ እንዲሁም እስከ ሸዋ ጣርማበር ድረስ በማፈግፈግም የጦር ሜዳውን አማራ ክልል ላይ አድርጎም የአማራ ህዝብ እንዲጨፈጨፍ ክልሉ እንዲወድም እንዳደረገው ይታወቃል። ብልጽግና ይችን ያረጀች ያፈጀች ስልታዊ ማፈግፈግ ብሎ የሚጠራ ጨዋታን ዛሬም ለመጫወቻ በራያ ግንባር አሃዱ ብለው ጀምሯል። አገዛዙ ከዚህ ቀደም በኮረም ዙሪያና ባላማጣ አስፍሯቸው የነበሩ ከፌዴራል ፖሊስ እስከ ሪፐብሊካን ጋርድና አየር ወለድ ኮማንዶ ክፍለ ጦሮች እንዲሁም መደበኛ እግረኛ ሰራዊቱን ከነሜካናይዝድ ክፍሎ ከትናንት በስቲያ ጥር 20 ቀን 2018 ዓ.ም ምሽት ጀምሮ ጓዙን ጠቅልሎ ደንገሹልክ ብሎ መውጣቱንም ጣቢያችንም አረጋግጧል።
በአሁኑ ሰዓት ቆቦ ከተማ ካላማጣና ኮረም ሸሽተው በመጡ ወታደሮችና ሜካናይዝድ መሳሪያቸውን ተጥለቅልቃለች። ከፋኖ ጋር እየተካሄደ በሚገኘው ውጊያ አከርካሪው የተሰበረው መከላከያ ሰራዊቱም ይህንን በድል ሳይወጣ ሌላ አዲስ ጦርነት በመጀመሩ ለመማረክ እንኳን እድል እንደማያገኝ ስለተረዳ በተስፋ መቁረጥ ስሜትም ተውጧል። ብልጽግና ለምን አስወረርከን በሚል የራያ ማህበረሰብ ጥያቄ ሲያስነሳበትም እንዳልከላከላችሁ ፋኖ አጠቃኝ ራሳችሁ ፋኖ ነው ያስወረራችሁ በሚል የቂል መልስ እንደሚሰጥም ይጠበቃል። በወልቃየትም እንዲሁ ነው። ብአዴን ወብልጽግና በጋራ ሆነው ወልቃየትና ራያን ለዳግም ወረራ ለማጋለጥም ፋኖ ነው ያስወረራችሁ የሚል አጀንዳ ለማራገብ ዝግጅታቸውንም ጨርሰዋል። በተመሳሳይ መረጃም በምዕራብ አማራ ቀጠና ፋኖ በፈጸመው በደፈጣ ጥቃት ከ30 በላይ ያገዛዙ ወታደሮች ሙትና ቁስለኛም ተደረጉም። በምዕራብ አማራ ቀጠና መነሻውን ከደብረ ወርቅ ከተማና ፈለገ ብርሃን ያደረጉ ያገዛዙ ወታደሮች በቀጠናው መጠያ ተብሎ ወደሚጠራው አካባቢ የተጓዙ እንዳለ ከባድ የሽምቅ ጥቃትም ተፈጽሞባቸዋል። የደፈጣ ጥቃቱ ሳይንስን ከአማራዊ ጀግንነትና የጦር ብልሃት ጋር ያጣመረ ነው በተባለው በዚህ ደፈጣ ጥቃትም 14 ያገዛዙ ወታደሮች ሲገደሉ ከ11 በላይ የሚሆኑት የቆሰሉ ሲሆን በድምሩ ከ25 በላይ የጠላት ብልጽግና ወታደሮች ሙትና ቁስለኛ መደረጋቸውም ተሰምቷል። በተመሳሳይም ከመጀመሪያው ጥቃት በታምር ተርፈው ወደ ፈለገ ብርሃን ከተማ ሲሸሹ በነበሩ ወታደሮች ላይም ድጋሚ በተፈጸመ ጥቃትም ከ5 በላይ የሚሆኑት ሙትና ቁስለኛ መደረጋቸው ነው የታወቀው። በጠላት ላይ ጠንካራ የደፈጣ እርምጃ በመውሰድ ድል የተቀዳጁት በአፋብኃኝ ቴዎድሮስ 201ኛ ኮር ስር ከ74ኛ ክፍለ ጦር የተውጣጡ የፋኖ አባላቶች መሆናቸውም ተሰምቷል። በተመሳሳይ መረጃም ወደ ወሎ ግንባር ስናመራ ለዓለም ብርሃኑ የተባሉ የላስታ ወረዳ ሊቀመንበርን ጨምሮ ከፍተኛ ወታደር አዛዦች ላይ የቦምብ ጥቃትም ተፈጸመም። በምስራቅ አማራ ቀጠና ለዓለም ብርሃኑ የተባለው የላስታ ወረዳ ሊቀመንበርና ላሊበላ ከተማ ሰፍሮ የሚገኘው የብልጽግና መከላከያ ሰራዊት ከፍተኛ አዛዦችም በከተማዋ ሀብትዬ ተብሎ በሚጠራው መዝናኛ ክበብ ውስጥ በነበሩ ተከታታይ የሆነ ቦምብ ጥቃትም የተፈጸመባቸውም ሲሆን አመራሮቹ መቁሰላቸውንም ሚኒልክ ህዝብ በህዝብ ግንኙነት መምሪያው በኩልም ለገሞራ ሚዲያ በላከው መረጃም አመላክቷል። የወረዳውን አስተዳዳሪን ጨምሮ ወታደራዊ አዛዦች ላይ የቦምብ ጥቃት የተፈጸመው ትናንት በስቲያ ጥር 20 ቀን 2018 ዓ.ም ሲሆንም ከምሽቱ 4 ሰዓት ተኩል ገደማ በከተማ ለውዝ መገንጠያ ተብሎ በሚጠራው አካባቢ ሀብትዬ መዝናኛ ካፌ ውስጥ እንዳሉ ነው ብሏል። እዙ ለጣቢያችን በላከው መረጃ በጥቃቱ ለጊዜው ማረጉና የሥራ ድርሻው በውል ያልታወቀ አንድ ከፍተኛ የብልጽግና መከላከያ ሰራዊት አዛዥ ወዲያውኑ ህይወቱ ሲያልፍም ተጨማሪ 7 የመከላከያ አመራሮችና አባላት ቆስለው ወደ ሕክምና ጣቢያም መወሰዳቸው ተሰምቷል። ክፉኛ ከቆሰሉት መካከልም የላስታ ወረዳ ዋና አስተዳዳሪው አቶ ለዓለም ብርሃን እንደሚገኝበትም የተጠቀሰ ሲሆንም አስተዳዳሪው ደረቱና ጀርባው በመመታቱ ራሱን ስቶ በቅዱስ ላሊበላ ሆስፒታል ህይወቱን ለማትረፍ ከፍተኛ ርብርብም እየተደረገለትም ይገኛል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የሚዲያችን ቤተሰቦች ለሰዓቱ የነበሩን መረጃዎች እነዚህን ይመስሉ ነበር። በሌላ በተጠናከረ መረጃዎች እስከምንገናኝ በያላችሁበት ሰላም ቆዩልን።